ሻሎም ሻሎም ቅዱሳን እንዴት ከረማችሁ? እንዴት ናችሁ? የጌታ ጸጋ ይበዛላችሁ ነው ወይ? ጉዞ ከጌታ ጋር እንዴት ነው? ዛሬ በእሑድ ብቅ ብለናል። ጌታ ጸጋውን አብዝቶልን የእግዚአብሔርን ቃል ከሆነ ቦታ አንብበን በዛ ላይ መጽናናት እንዲሆንልን እግዚአብሔር ፈቅደዋል። እንዴት ናችሁ? እንዴት ከረማችሁ? ጉዞ እንዴት ነው? ህይወት ከጌታ ጋር እንዴት ነው? አይነው ጠፍቻለሁ። ያው በስራ ቢዚ ሆኛለሁ። ያው ግን አሁንም ላለመጥፋት ብቅ እያልኩ ነው። ጌታ ያበረታኛል። እናንተም ደግሞ ጸልዩልኝ እንድበረታ አገልግሎቴ እንዲቀጥል እና ሰልፍ አለ። ሰልፍ የለም ማለትም ብዙ ሰልፎች አሉ። የዓለም ሰልፍ አለ፣ ብዙ ሰልፍ አለ። የገዛ አእምሮ ሰልፍ አለ፣ የአጋንንት ሰልፍ አለ። ብዙ ሰልፎች አሉ የሰው ልጅ ላይ እና እነዚህን ሰልፎች የምንቋቋምበትን ጸጋ እግዚአብሔር እንዲሰጠን መጸለይ ነውና ዛሬ ያው ከዚሁ ጋር በተያያዘ አንድ ቃል ላካፍላችሁ ነው። የማካፍላችሁ መልእክት ዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 26 ያለውን ነው። ወረድ ብዬ 16ን አነባለሁ። ዓለም ደቀ መዛሙርቱን መጥላቱ ይላል። ያው እንግዲህ የእግዚአብሔር ሰራተኛ ስንሆን ከዓለም ስላልሆንን ዓለም የራሱ የሆነ አካሄድና ቅኝት ስላለው ከዓለም እስካልመሰልን ድረስ ዓለም እንደሚያገለን ግልጽና ግልጽ ነውና አንዳንዴ ክርስቲያን ፈተና የለብኝም ካለ እሱ ከዓለም ተመሳስሏል ማለት ነው። አጋንንት ልክ ተለይተህ ስትወጣ ነው ፈተና የሚያበዛብና ከተመሳሰልክ ምንም ችግር የለውም። ለምን ወደሚፈልገው አቅጣጫ እየሄድክለት ስለሆነ ማለት ነውና ተለይቶ ሲወጣ ግን ለጌታ ሲጨከን ግን ፈተናው ይበዛል ይበረታልና ደቀ መዛሙርቱም እንደዚህ ተለይቶ ስለወጡ ዓለም ጠልቷቸው ነበርና ይህን ግን ጌታ ኢየሱስ ክርስቶስ አስቀድሞ ነግሯቸዋል ዓለም እንደሚጠላቸው ማለት ነውና እስቲ ቃሉን አንብብና ትንሽ ጸሎት እናደርጋለን። ቁጥር 18 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንድትሆኑ አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለጠራኋችሁ የዓለም እንዳይደላችሁም ዓለም የሚጠላችሁም ስለዚህ ነው። አገልጋይ ከጌታው አይበልጥም ብዬ ነግሬያችኋለሁ። የነገርኳችሁን ቃል አስታውሱ። እኔን አሳደግ ከሆነ እናንተንም ያሳዳችኋል። ቃሌን ጠብቆ ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህን ያደርጉባችኋል። መጥቼ ባልነግራችሁ ኖሮ ኃጢአት ባልሆነባችሁ ነበር። አሁን ግን ለኃጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴንም ይጠላል። ሌላ ሰው ያላደረገውን መካከላቸው ባላደርግ ኖሮ ኃጢአት ባልሆነብኝ ነበር። አሁን ግን በእነዚህ ታምራት አይተዋል። ሆኖም እኔም አባቴም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልካቸው ከአብም የሚመጣው አጽናኙ እውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለነበራችሁ ትመሰክራላችሁ ይላል። 16 ተዋለው እዚህ ጋር እንደምታዩት ነውና ዓለም እንደሚጠላቸው እነሱ ጌታ ከዓለም እንደጠራችሁን ዓለም እንደጠላቸው ከነሱ በፊት ግን ጌታ ራሱን እንደጠሉት አባትን እንደጠሉት እና ይህም ደግሞ በቃላቸው ዓለም እኔን ይጠላኛል ተብሎ እንደተጻፈ የሚል ቃል ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ እስከ 26 ባለው የምናገኘው ማለት ነውና ክርስቲያን እኔ ፈተና የለም ብለው ከሚያስተምሩ ሰዎች ወገን አንለው። ለምን ሰው በምኞት ሲሳብ ይፈተናል የሚል ሀሳብ አለን። ግን ምኞት ጸንሳ ኃጢአትን ትወልዳለች እና እግዚአብሔር በክፉ አይፈትንም። ግን ምኞት ጸንሳ ኃጢአትን ትወልዳለች። እኛ ደግሞ በስጋ እስካልን ድረስ ምኞት አለ፣ መሻት አለን። እሱም ብቻ ሳይሆን አጋንንትን ደግሞ የራሱ የሆነ ፈተና ይልክብናልና አልጋ ባልጋና ፈተና የለም የሚሉትን ወገኖች ብዙም ሰፖርት አላረግም። ኢዮብም ተፈትኗል። ኢዮብም እግዚአብሔር መልካምነቱን አይቶ በፍቃድ የተፈተነ ሰው ነው። ግን እኛ በምኞት ስንሳብ እንፈተናና ስንፈተን እግዚአብሔር ፈተና ባንልም ፈተና ግን አለና ከዓለም
ተለይተን ሞት ይሄ ምኞታችን መንፈስ ስጋ ላይ የበረታ ከዚህ ከስጋ ምኞት ካልሸሸን በቀር ፈተና ማይቀር ጉዳይና በዚህ ምክንያት ደግሞ ዓለም ትስበናለች። ስጋዊ ምኞት ስለሚስበን ዓለም ትስበናለች። ከዛ ነጥቀን የምንወጣበት መንፈሳዊ በመርታት ነው የሚሆነው እና ዓለም ስለጠላችሁ ዓለም በዚህ መንፈስ በዚህ በጠነከረ መንፈስ ከዓለም በሆነው ምሻ ስትወጡ ዓለም ሪጀክት ነው የሚያደርገው። ለምን ኖ ስትሉ ይሄማ ከኔ ወገን አይደለም ብሎ ነው እናንተን የሚያገሉና ካልተመሳሰላችሁ ነው ዓለም ይጠላችኋል። ምንም ጥያቄ የለውም ማለት ነውና ክርስቲያን በጸሎት ሲበረታ፣ በአገልግሎት ሲበረታ፣ በቅድስና ሲበረታ ባይ ኤኒ ሚንስ ከአጠገቡ ሰው ምክንያት ፈልጎ የሚናገረው ሰው አለ። ብቻ ምን አለፋችሁ ብዙ ነገሮች አሉና ዓለም ቢጠላችሁ አይግረማችሁ፣ ከእናንተ በፊት እኔን ጠልቶኛል ስላለ እንድትበረቱ ነው እና በጌታ በርቱ፣ ጨክኑ፣ ተስፋችሁን እያያችሁ ለሚመጣው ጌታ ለመከሩ በርታችሁ እንድትሰሩ ነው። ጌታ እንዲያበረታን እላለሁ፣ ጸጋ እንዲያበዛልን እላለሁ። ጌታ አትረፍርፎ ይባርካችሁ። ተባርካችኋል። ሻሎም